እመቤታችን ያለ እመቤታችን አማላጅነት ዓለም አትድንም የሚል ትምህርት አለ። እሱ ትክክል ነው ወይ? ሁለተኛው ደግሞ እመቤታችን ማርያም በእግዚአብሔር የመማራችን ምክንያት ናት ወይ ጥያቄ ነው። ባለትዳር የሆነ ሰው የግብረ ሥጋ ግንኙነት የማይፈጸምባቸው ቀናቶች የሰንበት ቀን፣ ሮብ፣ ዓርብ የሚባሉ ቀናቶች አሉ። ወደ አብ ሊያደርሰን የሚችለው በሌላ ወገን እመቤታችንን ወደ አብ ታደርሰናለች የሚል ትምህርት የሚሰሙበት አለ። በሌላ ወገን ደግሞ ከኢየሱስ ክርስቶስ ውጪ ወደ አብ ሊያደርሰን የሚችል ማንም የለም የሚል ትምህርት አለና ትንሽ ዝች ላይ ብዥታ ስላለብኝ አንድ ጥያቄ ነበረኝ። በሰሙ ትንሽ ጭቅጭቅ የሆነ አለመግባባትም የተደረገበት እንትን ነበረ። ወደ አብ ሊያደርሰን የሚችለው በሚለው ማለት ነው። በሌላ ወገን እመቤታችንን ወደ አብ ታደርሰናለች የሚል ትምህርት የሚሰሙበት አለ። በሌላ ወገን ደግሞ ከኢየሱስ ክርስቶስ ውጪ ወደ አብ ሊያደርሰን የሚችል ማንም የለም የሚል ትምህርት አለና ትንሽ ዝች ላይ ብዥታ ስላለብኝ እሱን ለመጠየቅ ነው። እና ሌላ ደግሞ ጥያቄ እመቤታችን ያለ እመቤታችን አማላጅነት ዓለም አትድንም የሚል ትምህርት አለ። እሱ ትክክል ነው ወይ? ሁለተኛው ደግሞ እመቤታችን ማርያም የኛ በእግዚአብሔር የመማራችን ምክንያት ናት ወይ ማለት ኢየሱስን በመውለዷ ምክንያት ናት ወይ ቢለው ጥያቄ ለመጠየቅ ነበር። ከመጀመሪያው ጥያቄ ውጭ ሌሎችን አሁን መልዕክት የምትላቸው ሁለቱንም ጥያቄዎች በፌስቡክ ላይ ፖስቼ ነበር። አይ ቲንክ የዛሬ 7 ዓመት ወይ 8 ዓመት የድንግል ማርያም አማላጅነት ዓለም አይድንም የሚለው ሀሳብ እንዴት ተብሎ እንደኛ እንደምንረዳው ጽፌ ነበር። ፌስቡክ ላይ ገብተህ ብታየው ጥሩ ይመስለኛል። ዝርዝር ጉዳይ ከነጥቅሱ ስላለ ማለት እዛ ላይ አለ። ይህ ጥቅሱ ከነጥቅሱ ተቀምጧል እዛ ላይ። የመጀመሪያው ጥያቄ ላይ ግን እንደው የተወሰነ ሪፍሌክሽን ለመስጠት ያክል ያው እኛ ብዙ ጊዜ ያው ድንግርግራችን ስለሚወጣ እኛ የቤተክርስቲያን ትምህርትም ብዙዎቻችን በደንብ አድርገን ባለማወቃችን ምክንያት ነው እንጂ ግራ የምንጋባው። የቤተክርስቲያን ትምህርትን አጥርተን ስናቅ እንደ አዳዲስ ነገሮች በሰማን ቁጥር እንደው ዝም ብለን ወደዚያ አንወዛወዝም ነበረ። ኤኒሃው ግን ምን ማለት ነው የሚለውን ነገር መጀመሪያ መጽሐፍ ቅዱሳዊ ትምህርቱን በደንብ እንረዳው። ምን የሚል ነው ካልን ጌታችን ኢየሱስ ክርስቶስ በወንጌል በዮሐንስ ወንጌል ይህም ፌስቡክ ላይ አለ፣ በነገራችን ላይ ፖስቼዋለሁ፣ ትዝ ይለኛል። በእኔ በቀር ወደ አብ የሚመጣ የለም ይላል። ምን ማለት ነው? በእኔ በቀር ወደ አብ የሚመጣ የለም ማለት በወልድ በክርስቶስ ስግው ቃል ወልድ ዋህድ ብሎ ሳያምን አብን አባት አምላኬ ፈጣሪ ማለት አይቻልም። በስጋ የተገለጥኩት እኔን ሳትቀበሉ በእኔ በቀር ወደ አብ የሚመጣ የለም ማለት ያው በእኔ አማላጅነት ካልሆነ በቀር ማለት አይደለም። ስለዚህ ስለ ወልድ አብ ካልገለጠ አይቻልም፣ ስለ አብም ወልድ ካልገለጠ አይቻልም። በእኔ በቀር ማለት ያ ስለ እናንተ ብዬ መሰቀሌን፣ ስለ እናንተ ብዬ መሞቴን፣ መቀበሬን፣ ሞቴን፣ ትንሣኤን በእኔ በቀር ይህን ሳያምን ሳይቀበል ወደ የሚመጣ ማንም የለም። አዎ በዚህ ኮንቴክስት ከሆነ ይህንን ሳይቀበል በቃ ድንግል ማርያም ሆይ ከአንቺ መወለዱ ስለኛ ብሎ መሰቀሉ ልጅሽ ስለኛ ሲል መሞቱ ስለኛ ሲል መቀበሩ ሞት እንዳርጎ መነሳቱን ማድረጉን አልቀበልም፣ የምድነው በአንቺ አማላጅነት ብቻ ነው ብሎ የሚያምኑ ኦርቶዶክስ አለ። ሰምታችሁ ታውቃላችሁ? እንዲህ አይነት ትምህርት ስኛ አለን። ግድ የለም በቃ የድንግል ማርያም ምልጃ አትርሱ እንጂ ወልድን ተቀበል ነው አልተቀበለው የሚል ትምህርት ሎቱ ስብሐት። እንደዚህ አይነት ትምህርት ሳለን እኛ እንደዚህ አይነት ትምህርት እስከ የት አመጣ ነው እኛ ሲጀመር? እና የኛ ትምህርት ስነው ወይ ነው? ምን አመጣው በድንግል ማርያም ስም ቢሆን ማለት ምን አመጣው? ዜጋ ምን አነጻጸረው ነው ሲገ ምን አገናኘው ሲጀመር? በወልድ ውሉድ በክርስቶስ ክርስቲያን የተሰኘንን እኛ ክርስቲያኖች እንደምታውቁት በእኛ ትምህርት ቤተክርስቲያን ትምህርት የወልደ እግዚአብሔር ኢየሱስ ክርስቶስን አምላክነት የእሱ የዓለም አዳኝነት ስቅለቱን፣ ሞቱን በአጠቃላይ ነገረ ክርስቶስን ሳይቀበል ወደ አብ የሚሄድ ማንም የለም።
ይህ እውነት ነው። በእኔ በቀር ቢለ ይህን ነው። አማላጅነት ማለቱ አይደለም እንጂ ይሄንን ነገረ ክርስቶስን ትቶ በነገረ ክርስቶስ የሚሰጠውን ትምህርት ሁሉ ገደል ከቶ አይኔ በድንግል ማርያም ምልጃ ነው ከአብ ጋር የምገናኘው በወልድ በክርስቶስም ባምንም በእርሱ ስቅለትና ሞትን ባልቀበልም ችግር የለውም ሚል ማን ነው? ምን አይነት ኦርቶዶክሳዊ ትምህርት ነው ይሄ? ይሄ ትክክል አይደለም ነው። ስለዚህ በእኔ በቀር ወደ አብ ይመጣ የለም ማለት በእኔ በወልድ እግዚአብሔር ሳታምኑ እኔን ወልድ ልጅ ሳትሉ አብን አባት ማለት አትችሉ። እኔ እዚህ በስጋ የተገለጥኩላችሁ የሞትኩላችሁ ያለሁትን ሳትቀበሉኝ ሳታምኑብኝ አብን አውቃለሁ በአብ ብቻ የዘላለም ሕይወት ያገኛሉ ማለት አትችሉም። ወልድ ያለው አብ አለው፣ አብ ያለው ወልድ አለውና ልጁ ያለ ሕይወት አለው አይደል? ቤተክርስቲያን እኮ የትምህርቷ ላይ እኮ ጭምር ያለ ነው። የዮሐንስ ወንጌል ሲነበብ እንደሚለው በወልድ ያመነ የዘላለም ሕይወት አለው። መች ተጋጫ? ቤተክርስቲያን ትምህርት ላይ የዮሐንስ ወንጌል ሲነበብ ሁሉ እየሰማችኋል እንዲ ያላችሁት የለ? የዮሐንስ ወንጌል አንብቦ ሲጨርስ ምንድነው ካህኑ የሚለው? ዘየአምን በወልድ በሕይወት ዘላለም። በወልድ ያመነ የዘላለም ሕይወት አለ። አዎ ትክክል። ምን ጥያቄ ያለው እዚህ ጋር? ንጽጽር እኮ የሚቀርብ እኮ አይደለም። አይ በቃ በክርስቶስ ባላምንም በድንግል ማርያም ባምን ግን እጸድቃለሁ ብሎ የሚያምን ምን አይነት ክርስቲያን ነው? ሲጀመር ድንግል ማርያም እኮ ምትል ራሱ የሚላችሁን ስሙት ነው ምትልን፣ የሚላችሁትን አድርጉ ነው ምትልን። ለምሳሌ ደግሞ እዛ ዮሐንስ ወንጌል ላይ አብ ካልሳቡ በቀር ይላል ወደ እኔ ይመጣ የለም። ምን ማለት ነው? ስለ እኔ ስለ ወልድ ስለ ክርስቶስ አብ ካልገለጠላችሁ በቀር ማንም አያውቅም ነው። አይ ተያያዥ እንዴት እንደሆነ አብ ካልገለጠልህ ስለ እኔ አታውቅም፣ ስለ እኔ ደግሞ ካላወቅ ደግሞ ስለ አብ አታውቅም ነው። የተዘገነታ ለምሳሌ ይህን በምን እናውቃለን? አንዱ አንድ ምሳሌ ላሳይ። ሰዎች ስለ እኔ ማን ይሉኛል ብሎ ከጠየቃቸዋል እናንተስ ማን ትሉኛላችሁ ሲላቸው ምንድን ያለው ጴጥሮስ? አንተ ያው እግዚአብሔር ልጅ ነህ። ጌታችን ምን አለው? ይህንን ስጋና ደም አልገለጠልህም። ምን ማለት ነው? ይሄ ዲግሪ ስላለ ማስተር ስላለ ጥሩ ስለምታነብ የምታውቀው የምትመሰክረው እውቀት አይደለም። ማን የገለጠልህ? የሰማይ አባቴ። አየህ፣ አብ ካልሳው በቀር ማለት ነው ወደ ሊመጣ የለም። ይህንን እውነት አብ ካልገለጠልህ እኔን ማወቅ አትችልም። ፕሮፌሰር ስለሆንክ ዲግሪ ስላለ ስለምታነብ እንግሊዝኛ ስለምትችል እንደው ታዋቂ ስለሆንክ በጣም ምሁር ስለሆንክ ሌክቸር ስለሆንክ ልታቀኝ አትችልም። አብ ካልሳው በቀር አብ ካልገለጠላችሁ። ለዛ ነው እውነት እልሃለሁ አብ ካልገለጠልህ በቀር ማንም ስለ ወልድ ማወቅ አይችልም። ይህ ስጋ ለደም አልገለጠልም ያሉ ለዚህ አንተ ሕያው እግዚአብሔር ልጅ ነህ ብሎ የመሰከረው ያ ምስክርነት ጴጥሮስ ከራሱ ያነቃት። በስመ አብ የኔ እውቀት እኮ ጭንቅላት አትበሉት ብሎ የሚደነቁ ነው አይደለም፣ አብ ስለገለጠልህ ነው። አብ ካልሰው በቀር ማለት ያ ልክ እንደዚህ ሁሉ በእኔ በቀር ወደ አብ የሚመጣ የለም ማለት በወልድ ውሉድ ተሰኝተን በክርስቶስ ክርስቲያን ሳንሰኝ ወደ አብ መሄድ አይቻልም። አብን ማመን አይቻልም። ይሄ ትምህርት ነው እንጂ ምን አገናኝቱት ከድንግል ማርያም ጋር ምን አገናኘ? ድንግል ማርያም ከእግዚአብሔር ጋር ታስታርቀናለች። አዎ በምን? በአማላጅነቷ። የክርስቶስ እኮ በአማላጅነቱ እኮ አይደለም። ሁለተኛ ድንግል ማርያም እኮ በአማላጅነቷ እኮ ብለን እኮ ምናምነው ከእርቅ በኋላ ነው። ምን ማለት ከእርቅ በኋላ ማለት? ክርስቶስ ከራሱ ጋር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ካስታረቀን በኋላ ነው እኮ። ድህነት ዓለም ከተፈጸመ በኋላ እኮ። ድህነት ዓለም የፈጸመው ማን ነው? ወልድ ክርስቶስ እንጂ ቤተክርስቲያናችን እንደዚህ ትይዩ ቁጭ አርጋ ከክርስቶስና ከድንግል ማርያም ምትል አይደለች። እንዲህ አርጎ አቅራርቦ የሚናገርም ሰው ካለ ስህተት ነው። ስለዚህ እኛ በወልድ ውሉድ በክርስቶስ ክርስቲያን ተሰኝተን እኔ በድንግል ማርያም ምልጃ አምናለው። እኛ ስጀመር ተነጣጥሮትም የለብንም። አይ በድንግል ማርያም እኮ ወደ አብ ቀርቦ አንልም። በድንግል ማርያም ወደ አብም
ወደ ወልድ ወደ መንፈስ ቅዱስ እንቀርባለን። ይለያል እኮ የራሱ በምን በአማላጅነቷ በምን በቃል ኪዳኗ ወደ መንግስታት መርታ የምታስገባናት ድንግል ማርያም ታማልደናለች። ድንግል ማርያም ምልጃዋን ነው እየገለጽ ያለ ተራዳይነቷን ቃል ኪዳኗን ነው እየተናገርን ያለ ነው። ለስጋ ወደሙ እንድንበቃ ታረገናለች፣ ታማልደናለች ነው። እዚህ ጋር ያለው በእኔ በቃ ወደ የሚመጣ ያለው ትርጓሜ ሌላ፣ እኛ እዚህ ጋር የድንግል ማርያም የምናወራው ሌላ፣ ምንም የማይገናኝ ነገር ነው። ስለዚህ ቤተክርስቲያን ትምህርትን በደንብ አድርጋችሁ እናንተ ማወቅና መስማት አለባችሁ። ቤተክርስቲያን በእኔ በቀር ወደ አብ የሚመጣ የለም ሲል ክርስቶስ ምን እያለን ነው? በእኔ አማላጅነት ካሁኑ በቀር ማለቱ አይደለም። ከድንግል ማርያም ጋር አይገናኝም። ድንግል ማርያም ግን ወደ አብ ታቀርበናለች፣ ወደ ሥላሴ ታቀርበናለች። ምን ያልነው? በአማላጅነቷ በቃል ኪዳኗ ምን ብላ ንስሐ ግቡ ስጋው ደሙ ተቀበሉ ትለናለች ነው። ምን የሚገናኝ ነገር አለ አሁን እዚህ ጋር እንጂ እኛ አይ ችግር የለውም እኔ በክርስቶስም ባላምን እርሱንም ባልቀበል በድንግል ማርያም በኩል አብን አገኘዋለሁ ብሎ የሚናገሩ ኦርቶዶክስ አለ። እንደዚህ አይነት ስብከትስ አለን እኛ ሰምታችሁ ታውቃላችሁ? ችግር የለውም እኔ አብን በማገኘው መንገድ አገኘዋለሁ አይነት ነገር ፖለቲክስ አለን እኛ ቤት። በተክለ ሃይማኖት በኩል በጻድቃን ሰማዕታት በኩል አገኘዋለሁ ወልድንም ባልቀበለው ክርስቶስንም ባላምነው ብሎ የሚያምን ሰው አለ? እና አንዳንድ ጊዜ ወይስ በሉ ነው እንደዚህ ብሎ የሚያምን ሰው አለ ነው። ካለ ማጥራት ነው። ትምህርታችን እንደዛ አይደለም። እንዲህ ምንለው ይሄንን ነው እንጂ የኛ ቤተክርስቲያን ትምህርት የጠራ ያለቀለት ትምህርት ነው። በቃ ጥንቅቅ ብሎ በቃ የተሰራ ትምህርት ነው ያለን እኛ። ወዲያ ወዲህ የሚል ትምህርት የለንም እኛ። ስለዚህ ስግው ቃል አካላዊ ቃል ኢየሱስ ክርስቶስን ስለኛ ብሎ ከሰማያት ሰማያት ወርዶ ከድንግል ማርያም መጸነሱን መወለዱን ስለኛ ብሎ በዚህ ምድር ላይ የማዳን ስራው ሪዲማቲቭ ቪዲዮ ለምንጠራው የማዳን ስራ ማድረጉን ስለኛ ሲል መሞቱ መሰቀሉን ሳያምን ሳይቀበል ወደ አብ ይመጣ ማንም የለም። ይሄ ትምህርታችን ነው። ይሄ ድህነት ዓለም ከተፈጸመ በኋላ ይሄን ድህነት ዓለም ሳንረሳ ሳንዘነጋ ድንግል ማርያም ደግሞ ወደ እግዚአብሔር ታቀርበናለች። ምን እያልን ነው? በአማላጅነቷ ክርስቶስ ተሰቅሎ ሞቶ ያደረገልን የቤዛነት ስራ በኃጢአት በበደል ስናቆሽሸው ድንግል ማርያም በአማላጅነት እባክህን ልጄ ሆይ ማራቸው፣ ሞተህላቸዋል፣ ተሰቅለህላቸዋል፣ ይህንን ግን በኃጢአት በደል እያቆሸሹት ነው፣ ቢሆንም ማራቸውና ለስጋው ደግሞ አብቃቸው ብላ ታቀርበናለች። ወደ ልጇ ብቻ አይደለም፣ ወደ አብም ወደ መንፈስ ቅዱስም። በምን? በንስሐ በስጋው ደግሞ እንድንቀበል እንድንቀርብ በአማላጅነቷ ትራዳናለች። ምን አገናኘው? ይሄና ይሄን ግልጽ ነው ሀሳቡ። ይሄ ወንድማችን ይቺ ነጥብ ገብታለች መጀመሪያ? አዎ ገብቶኛል ዲያቆን። በቃ ስለዚህ ስናጠራው ምንድን ነው? በቃ ስታውቁ በደንብ አክታችሁ አጥርታችሁ መስማት አጥርቶ ማወቅ ተገቢ ነው። እንኳን ድንግል ማርያም ሌሎችም ቅዱሳን ናል። አቡነ ተክለ ሃይማኖት ወደ እግዚአብሔር ያቀርበናል። አዎ በምን? በቀር በአማላጅነቱ ከክርስቶስ አንጻር ነው አይደለም። እሱም እኮ ያለቀለት እኮ ነው እንዴ። ወደ እግዚአብሔርማ መጀመሪያ እኮ በወልደ በእግዚአብሔር በኢየሱስ ክርስቶስ ሞት በስቅለቱ በሞቱ ከራሱ ጋር አስታረቀን፣ ከባህሪ አባቱ ከአብ ጋር አስታረቀን፣ ከባህሪቱ ከሙት ጋር አስታረቀን ብለን ሳታምን ስለምን ስለ ተክለ ሃይማኖት ስለምንድን ነው እያወራ ያለው? ግን በኃጢአት በበደል ስንቆሽሽ ቅዱሳን በልጌታ ሆይ ሞተህላቸዋል፣ ተሰቅለህላቸዋል። እነዚህ ግን የበደሉ ኃጢአት እየሰሩ በዕለት ኃጢአት ያሳዝነዋል። አንተ ግን ይቅር በልና ለስጋው ደግሞ አብቃቸው። ክፉ ቃል ከአፋቸውም ቢወጣ ክፉ ነገር ሲሰሩን ብታይ አትቆጣ፣ አትቅሰፋቸው። እችናት ማቅረብ የድንግል ማርያም ምልጃዋ ቃል ኪዳኗ የማይቋረጥ ነው። ከሁሉም ቅዱሳን ምልጃ ደግሞ የድንግል ማርያም ምልጃ ይበልጣል፣ ተደማጭም ጭምር። ስሟ በእግዚአብሔር ዘንድ የሰለጠነ ስለሆነ የድንግል ማርያም ምልጃ ከሌሎቹ ሁሉ ቅዱሳን የሚሰማ የሚደመጥ። ልጄ ብላና ምጸልይ ወደ ክርስቶስ። ማንም ቅዱስ ፈጣሪዬ ነው የሚለው፣ ጌታዬ ነው የሚለው።
ድንግል ማርያም ግን ልጄ ወዳጄ ትለዋለች። ማራቸው ነው የምትለው። ስለዚህ በድንግል ማርያም ምልጃ ወደ ሥላሴ እንቀርባለን። በምን? በንስሐ በሥጋው ደሙ ነው፣ በሙስና አይደለም። በኃጢአት ተጨመላልቃ በኃጢአት ወድቃ ችግር የለውም እንደፈለግ ተዝናና ድንግል ማርያም አለችልህ ማለት አይደለም። ድንግል ማርያም ራሱ የምታቀርበው ምንድን ነው? በሉ ይኸው መሐሪ ልጄ ይቅር ብሏቸዋል፣ በንስሐ ግቡና ሥጋው ደሙ ተቀበሉ ትለናለች። መጣም ማለት ነው። አይታችሁ የድንግል ማርያም ምልጃ ወዴት የሚያቀርበን? ወደ ሚስጥራት፣ ወደ ድህነት የሚያመጣን እና በእኛ ቤተክርስቲያን ላይ አልተቀላቀለብንም። እኛ በቃ ባጭሩ የሚቀላቀለብንም አይደለም። እኛ የሚቀላቀለብን ክርስቲያኖች አይደለም፣ ፍንትው ያለ ነገር ስለሆነ ማለት። ስለዚህ ወንድማችን እንደጠየቀን መርዳት ያለብን እኛ የቤተክርስቲያንን ትምህርት እንዳለ ስንቀበል ትምህርቷ ምን እንደሚል መስማት፣ የምትለውን ነገር ሁሉ ሳይቀላቀል መናገር። ምንም አይገጭም። ቅድም እንደጠቀስነው ማለት ነው። ሰምተኸኝ ከሆነ ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንም የለም። ትክክል ነው ትምህርቱ። ምን ማለት የሚያጸናኝ የለም ማለት? እግዚአብሔር አያጸናኝም ያለ ነው ገብርኤል አይደለም። ለምን ያጋጫል ሰው ከዚህ ጋር? ተመልከት፣ አይተዋል። ማንም አለ እኮ አይተሃል፣ በእግዚአብሔር ግን አላለን። ምን አይነት የተበከለ ጭንቅላት ነው እንደዚህ ብሎ የሚያስብ? አይገናኝም። ሲጀመር የእግዚአብሔር የቄሳርን የቄሳር አለ የሚለው ትምህርታችን። በቃ አምልኮ ምስጠው ለእግዚአብሔር ነው፣ አለቀ። እና የወልደ እግዚአብሔር ኢየሱስ ክርስቶስን በዛ ምንተካው አይደለም። ሰብስቲቱትም አይደረግም። አይተካም፣ አይተኬ ነው ሲጀመር። ነፍሱን ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለውም አለ። በእኔ ያመነ ምን አለው ነው የሚለው? የዘላለም ሕይወት አለው። ስለዚህ ማመን ያስፈልጋል። በእኔ ያመነ የዘላለም ሕይወት አለው የሚለውን ነገር ዘንግተህ እንዴት ነው አብን እቀበላለሁ የምትለው? እንዴት ነው አብ ይሰማኛል የምትለው? እና ቤተክርስቲያናችን አይ እኛ በወልድም ባንቀበል እሱ የሚያስተምረው ትምህርትን ነገረ ክርስቶስን ትምህርትን ባንቀበል በወንጌል ነው ባንቀበልም እንደው በድንግል ማርያም ምልጃ ጸድቃለሁ እያልን አይደለም። እንደዚህ ትምህርት ሴት አለን። ድንግል ማርያም መች ትሰማናለች? እንዴት ስመለስ ልጅሽን አንቀበልም የዓለም መድኃኒት መሆኑን አንቀበልም የሚልስ ኦርቶዶክስ አለ። እንደዚህ በልጅሽ አላምንም፣ በሞቱ አላምንም፣ በስቅለቱ አላምንም፣ ግን አንቺ ወደ አብ አቅርቢኝ ብሎ የሚናገር ማን ነው ነው ጥያቄ። እኔ እኮ በድንግል ማርያም ምልጃ አምናለሁ እያልኩ ያሉት እኮ በአርባ ሰማንያ ቀን የተጠመቅኩ ክርስቲያን እኮ ነኝ እንዴ። ስጋው ደግሞ እኮ የተቀበልኩ ሰው ነኝ እኔ። እንዴት በድንግል ማርያም አታገኘውም? እንዴት እባላለሁ? ይህ ስንናገር አጥርቶ መናገር አጥርቶ መስማት ከኛ የሚጠበቅ ነገር ነው። ያኛው ግን ጽሑፉ አለልና ብታነ በጣም ደስ ይለኛል። በጣም ለሁላችሁ አስፈላጊ ከሆነ ግን አንድ ዩቲዩብ ማን እንደሆነ ባካችሁ ረሳሁት እንጂ ቤተ ማን ነው ባካችሁ፣ እዛ ዩቲዩብ ላይ ገልጬዋለሁ። ያለ ድንግል ማርያም አለማላጅነት አለማይድ የሚለው ማብራሪያዎቹ ምን ማለት እንደሆኑ እዛ ላይ ያለና ምናምን ዩቲዩብ ሲለቁት ታዩታላችሁ። በጣም ሰፋ ያለ ነገር እዛ ላይ ስላለ እዛ ማየት ትችላላችሁ። ድጋሚ ካስፈለገንና ብዙዎቻችሁ ጠያቂ ከሆነ ግን አንድ ቀን ካስፈለገ መጽሐፍቶቹን እያየን ላይቭ እንገባበታለን። በዛ ላይ እንመለከተዋለን። እሺ ዲያቆን በጣም አመሰግናለሁ። አንድ አስተያየት መስጠት ትችላለሁ? እሺ እሺ። እኔን ጨምሮ ሌሎቻችንም ምዕመናን ማለት ነው እባካችሁ የጴንጤዎች ቤት እየገባን ገና ራሳችንን ሳናዳብር የገባን ከነሱ ጋር እነሱ ላይቭ ላይ የገባን አስተያየት ባንሰጥ፣ በተሻለን መጠን እዚህ ቁጭ ብለን ከአስተማሪዎቻችን ዝቅ ብለን ብንማር፣ ገና መጽሐፍ ቅዱስን በቅጡ ሳናቀው ስለ ገድላት ምናምን ለመከራከር ምናምን ገባ ሰዎች እነደምረው ምናምን ላነሳ ሲሆን እኔና እኔ መሰሎችን እዚህ ታች ያለውን ሰዎች ብዙ ጊዜ እኔም የራሴ የተወሰነ ቀኖች ላይ ጥፋት የሰሯቸው ጥፋቶች አሉ። ከአንዳንድ አባቶች ሰምቼ ነው። ጭራሽ ፎሎ ያረኳቸው ነበሩ። እዛ ቤት ለመግባት ብዬ ፎሎ ያረኳቸው ነበሩ። ፎሎን አንስቼ እዚህ ቁጭ ብዬ ተማርኩና እባካችሁን እንረፍ ለማለት ነው። አመሰግናለሁ። እሺ እግዚአብሔር ያክብሩ ወንድማችን። እሺ ለሁላችንም ስለሆነ እሺ አንድ የመጨረሻ እንቀበልና እናብቅ። አንድ የመጨረሻ እናንሳና
አንድ የመጨረሻ እሺ አንድ ጥያቄ ነው። ባለትዳር የሆነ ሰው የግብረ ስጋ ግንኙነት የማይፈጸምባቸው ቀናቶች የሰንበት ቀን፣ ሮብ፣ ዓርብ የሚባሉ ቀናቶች አሉ። በእነዚህ ውስጥ አሁን ለምሳሌ ማክሰኞ የግብረ ስጋ ግንኙነት ቢፈጸም ከሮብ ጋር ይገናኛል። ለምሳሌ ሐሙስ ሲሆን ደግሞ ከዓርብ ጋር ይገናኛል። ንስሐ አባት ነው እሱ። በቤተክርስቲያናችን አሁን ይሄ ፍትሐ ነገሥት ላይ አንቀጸ ንስሐ የሚል ክፍል አለ እና ደግሞ አንቀጸ ጾም የሚባላል። እሱ ላይ ያብራራል። እሱ ላይ ምላሹ አለ። ግን እዚች ጋር አንድ ነገር ለሁላችሁ ለማለት በምን እንዲያመች በቤተክርስቲያን ትምህርት በትዳር ውስጥ እየኖረ በትዳር ውስጥ ያለ መሰረታዊ የሆኑ የቤተክርስቲያን ትምህርት ጠብቀው ትምህርቷን ተረድተው የምንኩስና ህይወት የሚኖሩ አሉ። አሴቲክ ላይፍ ይባላል። ልብ በሉ። መነኩሴ አለ ያላገባ ማለት ነው። እሱን አለም እያልኩ ያለሁት። ባህታውያን አሉ በገዳም ተከተው ራሳቸው ለእግዚአብሔር ለይተው የመነኮሱ አሉ። እሱ መነኮሳ ብለን የምንጠራቸው ናቸው። ስለዚህ የመነኮሰ ነው፣ መነኩሴ ነው። ባህታዊ ሊሆን ይችላል፣ ያላገባ ነው ማለት ነው። በዚህ በኩል ግን አሁን የምነግራችሁ ግን ባለትዳር ናቸው፣ ግን አሴቲክ ላይፍ ይኖራሉ። ምን ማለት ነው? ዘር ለመተካት ካልሆነ በቀር ሩካቤ ስጋ የማይፈጽሙ በትዳር አብረው አሉ። አንድ ምንጣፍ አንድ አልጋ ላይ ይተኛሉ። ሩካቤ ስጋ የሚያደርጉ ዘር ለመተካት ብቻ ነው። ፍትወታቸውን ስሜታቸውን ገተው በጾም በጸሎት በቁርባን ህይወት የሚኖሩ ናቸው። ለስሙ ተጋብተዋል፣ ባለትዳር ናቸው፣ ልጆች አሏቸው። እንኳን በግዝት ቀናት ቀርተው በኖርማል ጊዜም የማያደርጉ ናቸው። ይሄ አሴቲክ ላይፍ ይባላል። ሐሳቡ ግልጽ ከሆነ ማለት ነው። ስለዚህ አሁን የወንድማችንን ጥያቄ እንደው የሚፈቀድ የማይፈቀድ ከማለፍ አልፈው ማለት ነው አንዳንድ ባለትዳሮች ወደዚህ አይነት ቅድስና ደረጃ የሚመጡ ሰዎች አሉ። ህይወታቸውን ለእግዚአብሔር የሰጡ ለእግዚአብሔር አሳልፈው የሰጡ ህይወታቸው ሁሉ በጾም በጸሎት የሆነ በስግደት የሆነ በስጋ ወደሙ የሆነ በየጊዜው የሚቆርቡት ግን ባለትዳር ናቸው። የተለያየ አልጋ ላይ ተኝተው አይደለም፣ ተለያይተውም አይደለም፣ ግን ህይወታቸው የምንኩስና ህይወት የሚኖሩ ነው። በነገራቸው በክርስትና የሚፈቀደው ጋብቻ በዚህ መንገድ እንዲመራ ነው። አሴቲክ ላይ ቆልሞስ ምንኩስና እንዲያሰኝ የሚያደርግ እና በጣም ጸሎተኛ፣ በጣም ጾመኛ፣ በየጊዜው ቆራቢያን፣ በየጊዜው ራሳቸውን የሚሄዱ ማናቸውም አይነት ነገር ምንም ነገር የማያታላቸው በጣም ጠንካራ የሆኑ ክርስቲያኖች አሉ። እና ይሄ ላይፍ ቢለመድ በጣም ጥሩ ነው። አሴቲክ ላይፍ ይባላል። እና ትዳር ውስጥ ተኑሮም እንዲማለ ነው። ይሄ አንድ ህይወት ነው የምነግራችሁ ያለሁት። በዚህ በኩል ግን እንዳልነው ደግሞ ምንኩስና ደግሞ አሁን ወንድማችን ልጠየቅንም 5 የግዝት ቀናቶች አሉ። በ29 በ21 በ12 እንዲሁም ደግሞ ቅዳሜና እሑድ። እነዚህ 5 የግዝት ቀናት ናቸው እና በክብረ በዓላት ጊዜ እነዚህ ባለትዳሮች ከነዚህ ነገር ይከለከላሉ። በሚያደርጉበት ጊዜ ለምሳሌ ነገ ሚካኤል ነው፣ 12 ነው፣ የግዝት በዓል ነው። ስለዚህ ለዚያ አጥቢያ የሚሆን አያረጉ፣ የበረቱ የጠነከሩ ያድርጉ። ቢያረጉ ወንጀል ኃጢአት ነው አይደለም፣ ግን በቤተክርስቲያን ግን ትምህርት ግን የሚፈቀድ ነው አይደለም ነው ባጭሩ። ይሄንን በደንብ አብራርቶ የሚመልሰው ፍትሐ ነገሥት አለ፣ ግን በአካል ግን አበነፍስ የንስሐ አባት ነው የሚያብራራው። እኔ የፈለኳት ያችን ነጥብ ግን ይሄ አይነት ህይወት እንዳለም እንዳትረሱ ለማለት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን። እግዚአብሔር ይስጥልን። እሺ ሌላ እንትን ስትገቡ በተሻላችሁ መጠን እንትን አድርጉ። እሺ ከንስሐ ጋር በተያያዘ ከቀኖና ጋር በተያያዘ አበነፍስ ጋር ስፔሻል ስለሆነ ካህናትን ደግሞ ብያኔ ስለሚሰጡ ይህ ለንስሐ አባት ጋር ብታደርጉት በጣም ቆንጆ። እንደዚህ አይነት ጥያቄዎች ከዚህ ጋር የተያዙ ካሉ ማለት ነው። ጀነራል ነገሮች ግን እንዳሁኑ አይነት እንደ መቅድሙ ግን ያው መመማር ስለሚቻል እሺ ሌላ
ማናችሁም ካሁን በኋላ በኢንቦክስ ምጽፉትን አልሰማም። ይሄን እንድታውቁ በኢንቦክስ ጽፋችሁ የጥያቄ አትመልሱ ምናምን ነገር ያላችሁ ሰምታችኋል። እኔ ምንም ነገር አልሰማም ከእንግዲህ እንድታውቁ። ኦርቶዶክስ ያልሆናችሁ ሰዎች ጥያቄ ያላችሁ ሰዎች ግቡ ብያለሁ። እንደምን አለሽ? እግዚአብሔር ይመስገን። ዘማርያም እንዴት ሰነበትክ? እንዴት አመሻችሁ? ክርስቶስ ቤተሰብ ይመስገን። እሺ አንድ ጥያቄ እኔ አንድ ደግሞ ሌላ ሰው የጠየቀኝ ነበር፣ ግን ስላላወቅኩት ሰምቼውም አላቅም። ምናልባት ትክክል ነው አይደለም ራሱ ጥያቄው አልገባኝም። ስለ የእመቤታችን ነገረ ማርያም ላይስ የቅዱስ ዮሴፍ ባለቤት የእመቤታችን ያክስቷ ልጅ ናት የሚል አንዲት ልጅ እንደዚህ አይነት ጥያቄ ጠይቃኝ ሰምቼ ጭራሽ አላቅም፣ ግን ልጠይቅልሽ ብያት ነው። ምን መጽሐፍ ላይ? እኔ እንጃ። ልጅቷም ምንም መጽሐፍ አልጠቀሰችልኝም። ኬት እንዳመጣችሁ ራሱ አልገባኝም። እኔ አይ እንደዚህ ሲጠይቁ አንድ ሰዎች እስቲ መጽሐፉ የት ቦታ ነው ያገኘሽው ምናምን ብሎ መጠየቅ እንደዛ ብታረጊ ጥሩ ነው። እሺ ማለት የት እንዳለ። እሺ ሌላው ደግሞ እሺ እንደሱ ውስጥ ይጠይቃታል። ሌላው ደግሞ ስለ ነገደ እስራኤል ላይ ምንድነው ስሙ ትንሽ ግልጽ ያሉልኝ ነገር እንትን ላይ ዘኍልቍ ላይ ሲጠቅሳቸው ከ12ቱ ነገደ እስራኤል የዮሴፍ ልጆች ገብተው የለ ኤፍሬም እና ምናሴ በዮሴፍ ፋንታ። ራእይ ላይ ግን ራእይ ዮሐንስ ምዕራፍ 7 ላይ ግን ዮሴፍን ይጠቅሰዋል ነገደ እስራኤልን ሲጠራና ይሄ ነገር እንዴት ነው? እዛኛው ላይ በዮሴፍ ተጠርተው ራእይ ላይ ዮሴፍ የተዘረዘረበት ምክንያት ምንድን ነው? ነገደ ዮሴፍ ብሎ የነገደ እስራኤል ዝርዝር ላይ በዮሴፍ ፋንታ ሁለቱ የዮሴፍ ልጆች አይደል የገቡት ኤፍሬም እና ምናሴ። እሺ ራእይ ዮሐንስ ላይ ግን ነገደ ዮሴፍ ብሎ ዮሴፍን ነው የሚጠራው። ምዕራፍ እኮ ያው አባታቸው ስለሆነ እኮ ነው። የሁለቱም ስም ኤፍሬም እና ምናሴን ከመጥራት በእነሱ ፋንታ አባታቸውን ጠራ ማለት ነው። ዮሴፍን ጠራ እኮ። ስለዚህ በአባታቸው ምክንያቱም ምንድነው በእሱ ፋንታ ሁለቱ ልጆቹ ኤፍሬም እና ምናሴ ገቡ። ራእይ ዮሐንስ ላይ ደግሞ የእነዚህ ሁለት ልጆች አባት ማን ነው? ዮሴፍ ነው። እዚህ ዮሴፍን ሲጠቅስ ማለት ሁለቱ ልጆች ደግሞ ከመጥራት አንዱን ይጽፋል ማለት ነው። አንድምታው ላይም አለ በነገራችን። ራእይ ዮሐንስ አንድምታ ላይ ነው። እሺ በዛ ገብቶ አንድምታው ላይ በቁጥር አይደል? የእንትና እጄ ላይ ያለው የዳንኤል ክብረት የጻፈው ራእይ ዮሐንስ ትርጓሜ ነው። እዛ ላይም ሶፍት ኮፒው ራሱ አለ። ራእይ ዮሐንስ እንትን ላይ ያለ ኢኦቲሲ ላይብረሪ ላይ ቴሌግራም ግሩፕ ላይ ራእይ አንድምታ ላይ ማየት ይችላል። ኢኦቲሲ ላይብረሪ ላይ ቴሌግራም ግሩፕ ላይ እሺ ዳንኤል አቤት። እንዴት አመሹ መምህር? ይመስገን ደህና ነኝ። እንደምን አለ? ክብሩ ይስፋልን። የኔ ጥያቄ ከቅዳሴያችን ላይ ነው እና የኛ ቤተክርስቲያን 14 ቅዳሴዎች አሉ እና ለምሳሌ የሰለስቱ ምዕት ቅዳሴ ሐዋርያት እንደዚህ እያሉ አሉና እነዚህን ድርሰቶች የምር እነሱ ደርሰዋቸው ነው ወይ የሚል ነው አንዱ ጥያቄ። ምክንያቱም አሁን የሰለስቱ ምዕት ካልን ኢንተርናሽናል ነገር ስለሆነ በዓለም ደረጃ የመገኘት እድል ይኖረዋል የሚል ግምት አለኝ። ሁለተኛው የሐዋርያትም ልክ እንደዛው ከጻፏቸው ምናምን ያው የኢትዮጵያ ይገባኛል ብዙ አይነት መጽሐፍቶች በውጭ የሌሉ እንዳሉን አለመገዛታችን ምናምን የሚሉ መምህራንም ስላሉና አንደኛው ጥያቄ ይሄ ነው። ምናልባት ይሄን ከመለሱልኝ በኋላ ከሆነ የምቀጥለው ይቀጥሉልን፣ ካልሆነ ሁለተኛ ጥያቄ አለኝ ብዬ ነው።
እሺ ሁለተኛው ጥያቄ ደግሞ እኛ ጋር በጣም ታዋቂ የሆነው ውዳሴ ማርያም ምናልባት በሶሪያ ይገኛል ወይ? ኤፍሬም ሶሪያዊ ስለሆነ ለምንድን ነው ላይክ ምናልባት እኛ ጋር ብቻ ከሆነ እንዴት እኛ ጋር ብቻ ሊኖር ቻለ? እዛው ሀገሩ ጋር እንዴት ሊኖር አልቻለም የሚል ነው። ላይክ ከዚህ በፊት ጠይቄ የኮፕቲክን ያሳዩኝ ሰዎች አሉ ረጅም ዓመቱ እንደሆነ ምናምን እና ሜቢ ግን እዛው ሀገሩ ጋር ይኖራል ወይ የሚል ነው ሌላኛው ጥያቄ። እሺ አለ የኤፍሬም ሶሪያዊ ውዳሴ ማርያም አለ። እንደውም አንድ በቴዎሎጂ አንድ ዲቤት ተነስቶ ነበረ ቀደም ብሎ ዛሬ 5 ዓመት ይመስለኛል። አንድ ዲቤት ተነስቶ ዲቤቱ ምን ነበረ? እዚህ ትርጓሜ አንድምታ ላይ ውዳሴ ማርያም ላይ ማለት ነው አሐዝ እግዚኦ መዋግደ ጸጋከ የጸጋከ ማዕበል አግደህ ያዝልኝ የሚለው በሶሪያ ባለው ውዳሴ ማርያም ላይ ይህ ቃል አልተገኘም እና ሚዩት አድርገው ያስተጋባል መሰለኝ። እና ይሄ ቃል በመጥፋቱ ምክንያት አንዳንድ ሰዎች አይ ኤፍሬም ሶሪያዊ እንደዚህ አላለም ዝም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጨመረችው ሲባል በጣም ብዙ መምህራን ጥናት አደረጉበትና መጨረሻ ላይ እንደውም ያገኘው ዲያቆን ብርሃኑ አድማስ ነው አገኘው። በሶሪያው ቅጂ ላይ አሐዝ እግዚኦ የጸጋህን ማዕበል አግደህ ያዝልኝ የሚለው ግዕዙ አንድምታ ላይ ያለው እዛ ላይ ያለ እና ምንድነው እኛ ጋር አሁን መሰረታችን ነገሩ የሆነስ እንትን እንፈልግና እኛ ዘመን እስካለው ድረስ ሳናገኙ ስንቀረው የለም እንደዛ አይደረግም። ዝም ብሎ እንዳልተጻፈ እናውቃለን። መጀመሪያ ከዚህ ነው የምንጀምረው። አሁን መረጃው ላናገኙ እንችላለን፣ ግን የለም ማለት አይገባም። መፈለግ፣ መበርበር፣ መጠየቅ በጣም ብዙ ማንበብ ይጠይቃል። ያው ዲያቆን ብርሃኑ አድማስም የፊሎሎጂ ስነ ድርሳናት ላይ ስለሆነ ማስተርሱን የሰራው በጣም ሄዶበት ነው ያገኘው እና ብዙ ሰዎች ግን እስከዛ ቀን ድረስ እስከ ዛሬ 5-6 ዓመት በቅርብ ጊዜ ድረስ በጣም ብዙዎቹ በቃ ዝም ብሎ ኤፍሬም ሶሪያዊ ያላለውን ኤፍሬም ሶሪያዊ እንደዚህ ያለ ብላችሁን አይላል። ይሄ ነው ትልቁ ችግራችን። አባቶቻችን ዝም ብሎ አይናገሩማ፣ ዝም ብሎ አይነገርማ። ዝም ተብሎ ይህ ነው ተብሎ አይነገርም። ስለዚህ የሚኖረው እኔና አንተ ጋር የመረጃው ክፍተት ሊኖር ይችላል፣ ላናቀው እንችላለን እንጂ በሶሪያዊ ላይ ውዳሴ ማርያሙ አለ። እንደውም እዛው ውዳሴ ማርያም አንድምታችን ላይ ሳይነ ቅድስት የሚል አለ። ሳይነ ቅድስት እኮ በሶሪያው ቅጂ ላይ የለምን ይላል እኮ አንድምታው ላይ እና ታዲያ ከየት መጣ ቢሉ የኋላ ሊቃውንት ጨመሩበት። አንድም ከኋላ ይህን ነገር ተናግሮታል አሉ ይላል እና የኛ መተርጓን ራሱ ግን ሲጽፉ አለ በሶሪያው ቅጂ ላይ አለ። ሳይነ ቅድስት ግን ከየት መጣ ቢሉ ይላል እዛው አንድምታው ላይ አለ። እና የኛ በጣም ጠንቃቆች ናቸው። ያ አሁን ሳይነ ቅድስት እንግዲህ ያ ሁሉ ነገር ኖሮ ሳይነ ቅድስት ለምን ጨመራችሁ ለሚለው የኛ አንድምታ ነው የሚተረጉሙ። አንድም ኤፍሬም ሶሪያዊ ብሎታል፣ አንድም የኋላ ሊቃውንት ጨምሮበት አይደለም። አንድም ከኋላ ያሉ ሊቃውንት ከዛ ይሄን ኤፍሬም ሶሪያዊ እንዳለ አድርገው ተናግረውት አይደለም። እዛው ላይ አለ አንድምታው ላይ ራሱ ይናገራል ይህንን ቃል ማለት ሳይነ ቅድስት የሚለውን ሲፈታ ማለት ይሄው አለ ቅጁ ለማለት ነው። የመጀመሪያው ጥያቄ ላይ የኛ ቅዳሴ በሌሎቹ መጽሐፍቶች ላይ የሚለው ብዙ ሰዎች በእኛ ቤተክርስቲያን ትርጓሜ ላይ ቅዳሴ ያዕቆብ ዘስሩግ፣ የአትናቴዎስ ቅዳሴ፣ ሰለስቱ ምዕት ቅዳሴ እንደዚህ አይነት ቅዳሴዎች አሉ እና እነዚህ ከየት መጡ ነው? ሁለት አይነት ስፔኩሌሽን አለ እዚህ ጋር። አንደኛ እነዚህ ሊቃውንት እነዚህ መጽሐፍቶች ጽሁፎቹ አዎ የእነዚህ አባቶች ናቸው የሚሉ ሊቃውንት አሉ። አይ አባ ጊዮርጊስ ዘጋስጫ ለትህትና ብሎ ስሙን ሳልገለጠ ነው በእነዚህ ቅዱሳን ስም የጻፈው እንጂ የአባ ጊዮርጊስ ዘጋስጫ ድርሰት ናቸው የሚሉ ሊቃውንት አሉ። ስለዚህ ሁለቱም ላይ የምናደርገትም እርግጥ ተደርጎ ስላልተገኘ ማለት ነው። እርግጥ ተደርጎ እንዲህ ነው ብሎ ስላልተወሰነ እኛ ቤተክርስቲያን የምንቀበለው አትናቴዎስ ቅዳሴ ነው የቄርሎስ ቅዳሴ ነው እንላለን ማለት ነው። ምንጩ ላይ ስንመጣ ግን እንዳልነው በጣም በዚህ ላይ በጣም ኤግዞስቲቭሊ በደንብ ሄዶ በደንብ አድርጎ አጥንቶ በደንብ አድርጎ ለይቶ በደንብ አድርጎ ብትንትና አድርጎ ሄደ ማንም የለም። ዝም ብለን ብቻ ቁጭ አናደርገውም ማለት ነው እኛ። ምክንያቱም አንድ ጥናት የሆነ ጊዜ ዲስፕሩቭ ደግሞ ይሆናል። ይሄ መታወቅ አለበት። ለምሳሌ አንዳንድ ሰዎች የሚያቀርቡት በውጭ እኮ የለም ይላሉ። ይሄ አስተማማኝ አይደለም። ለምሳሌ አቡነ ገብረ መንፈስ ቅዱስ በግብፃውያን አይታወቁም። አቡነ ገብረ መንፈስ ቅዱስ የመጡ ግን ከግብፅ ነው። በግብፅ መጽሐፍት መዛግብት ላይ እናገኛቸው። ስለዚህ ኢትዮጵያዊ ናቸው ማለት ነው? አይሆንም። ልክ እንደዚሁ ተገላቢጦሽ የምታስቡት እኛ ማናቃቸው ግብፃውያን የሚያውቋቸው ኢትዮጵያውያን ቅዱሳን አሉ።
እኛ ስለማናቃቸው ያ ቅዱስ አይባልም ይባላል። እና ሰዎች እንደ መከራከሪያ የሚያቀርቡት እዛ መዛግብት ላይ አቡነ ገብረ መንፈስ ቅዱስ የሚል ስለሌለ አቡነ ገብረ መንፈስ ቅዱስ የሚባል አባት የለም አንልም። ምክንያቱም ሲጀመር አቡነ ገብረ መንፈስ የነበሩት በስውር ነው የመጡትም በነፋስ ደመና ተጭነው ወደ ኢትዮጵያ ነው የመጡት በፈቃድ እግዚአብሔር። ስለዚህ እኛ ዘንድ የለም ማለት አንድ ነገር ያ መረጃ ዶኩመንት የለም ማለት ሌላ ቦታ ላይ ሲገኝ ውሸት ነው አያሰኘው። ይህ ስህተት ነው። መጀመሪያ የእንትናም ቅዳሴ እንደዛው አባ ሕርያቆስ ኢትዮጵያ ድርሰት አይደለም። ዘሀገረ ብህንሳ ነው የሚለው። ብህንሳ ግብፅ ውስጥ ያለች ነው። ብህንሳ የሚባል ቦታ አለ ግብፅ ውስጥ እና የግብፅ ቤተክርስቲያን ይሄ ቅዳሴ ማርያም የላትምና ይሄ ውሸት ነው አንልም እኛ። ይሄ እንደተጠበቀው ሆኖ ለዛ ነው ደምድመን ይኸው በቃ በውጭ ከሌለ የለም ማለት ነው ብለን ማንደመድመው ለዚህ ነው። እና ጎበዝ አንባቢ ይኖራል ከኛ መካከል አይታወቅም፣ ወይ ደግሞ ጥሩ አድርጎ የሚያነብ ይኖራል። በሆነ ጊዜ ደግሞ የሚገልጣቸው አሉ። ከዚ በኋላ ደግሞ የተሻለ ደግሞ ንባብ ያላቸው ደግሞ የበለጠ ደግሞ ይገልጻሉ። ስለዚህ የኛ ፐርስፔክቲቭ ምንድን ነው? ቤተክርስቲያን የምታስተምረው መቀበል። ትምህርቷ ምንድን ነው? 14 ቅዳሴ ያለን ዘደረሰ አባ ሕርያቆስ ሲባል አባ ሕርያቆስ፣ ዮሐንስ ወልደ ነጎድጓድ ዮሐንስ ነጎድጓድ፣ ጎርጎርዮስ ሲል ቅዳሴ ጎርጎርዮስ፣ ኤጲፋንዮስ ሲል ቅዳሴ ኤጲፋንዮስ ብለን እንቀበላለን ማለት። ልክ እንዳንተ አሁን ጥያቄ ደግሞ ኤግዞስት በደንብ የሚሄድ ሰው ደግሞ በደንብ አድርጎ ያጠና ያነበበ ነው እንጂ ቅዳሴ ኤጲፋንዮስ የሚለው በውጭ በእንግሊዝኛ ሰርች ሳረግ አጣሁትና የለም ተብሎ ይሄ ጥናት አይደለም ሲጀመር። እንደዚህ አይነት ጥያቄም እንደማንጠይቅ ጥያቄም እንደዛ ነው ተረድቻለሁ። ግን እንደዚህ ለሚል ሰው ነው እያልኩ ያለሁት። እንደዛ እንደማትሉ ተስፋ አረጋለሁ። ሰርች ሳረገው ስላጣሁት ምናምን የለም ማለት ነው አንልም። ቼስ እንደዚህ አይነት ድምዳሜ እንደማሰጥ በጣም እርግጠኛ ነኝ። እንደዚህ አይደረግም እና ምንም ነገር ሲጠና ምንም ነገር ሲነበብ በደንብ ጥልቅ አንባቢ ሲኖር ጥሩ አንባቢ ይገኛል ማለት። በነገራችን ድርሳናት ብቻቸውን ጥናት ይጠይቃሉ። ብቻቸው ማለት ድርሳን እኮ ይጠናል። ምንጩ፣ ታሪኩ፣ ሂደቱ በደንብ ይጠናል። ከየት አንጻር ተመጣ ከየት መጣና የሚባል ለምሳሌ መጽሐፈ ሄኖክ የት የተገኘው? ኢትዮጵያ ውስጥ ነው። ከዛ ቁምራን ከሚገኘው ሙት ባህር ጋር ሲነጻጸር የግዕዙ ትክክለኛው መጽሐፈ ሄኖክ ሆነ እንጂ መጀመሪያ እኮ ግሪክ ነበረኝ እኮ እያለች ነበር። ሪል ግን የማን ሆኖ ተገኘ? የኢትዮጵያ። እኛ ግን የምታውቁትን ለሀገራችን ያለ ምልከታ በግዕዝ ሲጻፍ ነው ምንድነው ሲጀምር እኛ ምንቀት ስላለን ነው። ስለዚህ ኢትዮጵያ ውስጥ ብቻ የተገኘው መጽሐፍ ሄኖክ በዓለም ደረጃ ኦሪጂናሉ ጠፍቶ ቁርጥራጩን ያገኘሁት ያለችው ግሪክ የዛን ጊዜ። ስለዚህ እኛ ሀገር ብቻ ስለተገኘ ትክክል ሊያሰኘው ይችላል ማለት ነው እንጂ ግብፅ የላትምና ሶሪያ የላትምና አርመን የላትምና ተብሎ አይባልም። ተመራማሪዎች kan ያደረጉት ምንድነው? ቁምራን ከሚገኘው ሙት ባህር ዴድ ሲ ላይ ካለው የመጽሐፈ ሄኖክ ቁርጥራጭ ካሉት ጋር ሲያመሳክሩት ኢትዮጵያ ውስጥ ያለው መጽሐፈ ሄኖክ ትክክለኛውና ኦሪጂናሉ ታወቀ። በምልአት በሙሉ የተገኘው ኢትዮጵያ ውስጥ ያለው የግዕዙ ቅጂ ብቻ። ግን ሄኖክ ሲጽፍ የጻፈው በግዕዝ ቋንቋ ነው መጀመሪያ አይደለም፣ በዕብራይስጥ ነው መጀመሪያ የጻፈው። ያንን የዕብራይስጥ ግን በዛ ዘመን ወደ ግዕዝ ተርጉማ ያስቀመጠች የጠበቀች ቤተክርስቲያን ነው። እዚህ ብድግ ብለን በውጮች የለም አይባል። በጣም ጥንቃቄ በጣም አስፈላጊ። ድርሳን ብቻውን ነው የሚጠናው እና ብቻውን ስለሚጠና ብድግ ብለን እኛ የለም ትክክል ነው አንልም። እንደዚህ አይነት ድምደማዎችም አንወስድም። ሁለተኛ ነገር ደግሞ እኛ የለም ብለን ስንናገር ምን ያክል አጥኚዎች ሆነን ነው? የእኛ እኮ የመረጃ ምንጫችን እኮ ጎግል ነው የምታውቁት። ምን አጥንተን ነው? እኛ ቦታው ድረስ ሄደን ነው አይተን ነው? በሰነድ ድርሳን ላይ ስፔሻላይዝድ አድርገን ነው? ድርሳን እንዴት እንደሚጠና አውቀን ነው? ከዚህ በኋላ እኮ ነው የለም ይባል እና ሌሎቹ ሳላገኙት ልክ ቅድም እንዳልኳችሁ መጽሐፈ ሄኖክ ግብፅ ሳልነበረ አይ መጽሐፈ ሄኖክ በቃ የለም። ምክንያቱም ሊስቷ ላይ ሳየው የለም። አማናይነቱን ይሽረዋል ወይ? ይሄ ማለት አማናይነቱን ይሽረዋል? አይሽረውም። ለምን? እውነት በራሷ እውነት ናት እንጂ እኔ ሳልተቀበልኳት ውሸት አትሆንም። አንተ ሳልተቀበልከው ውሸት አይሆንም። እውነት እውነት ነው። እዚህኛ ቤተክርስቲያን ዘደረሰ በመንፈስ ቅዱስ አባ ሕርያቆስ ቅዳሴ ሐዋርያትን፣ ቅዳሴ ሰለስቱ ምዕትን፣
ቅዳሴ ማርቆስን ለምሳሌ ቅዳሴ ማርቆስ ግብፃውያን ይጠቀሙታል አለ። ቅዳሴ ማርቆስ ሰለስቱ ምዕት እኛ ጋር አለ እና ይሄ በደንብ ጥልቅ የሆነ ጥናት የሚጠይቅ ንባብ የሚጠይቅ ስንድርሳን ላይ ጸጋ እግዚአብሔርም ጭምር የሚፈልግ እውቀት ጭምር የሚፈልግ ሆኖ ሲገኝ ነው እንደዛ የሚባለው እንጂ እኛ ባገኘ ነው በውጮቹ ስለማይጠቀሙት የምትለው ሴናሪዮ ማትሰራበት አጋብ ስላለ በቅድስና ደረጃ እንደዚህ አይነት አባቶች ስላሉ አየለም ብለን እንደማንደመድም ቅድም ስለገለጽከው አንተ በዛ መንገድ ነው የምንረዳው። ስለዚህ ቤተክርስቲያን ትምህርትን እንዳለ ሙሉ እንደምትረዳው ቤተክርስቲያን እስካሁን ድረስ ምንድን ነው 14ቱን ቅዳሴያት ቅዱስ ዮሐንስ አፈወርቅ የደረሰው ቅዱስ ያዕቆብ ዘስሩግ የደረሰው እንዳለን እና በጣም በዚህ ጉዳይ ላይ የሄዱ አባቶች ለምሳሌ አንዳንድ የቤተክርስቲያናችን የዘመናችን መምህራን የሚያስቀምጡት ምንድን ነው አባ ጊዮርጊስ ዘጋስጫ እንደረሰው ይታመናል። ለምንድን ነው እዚህ የሚሉት? አጠቃላይ የቅዳሴ ይዘታቸው እንዳለ ወጥነት ባለው መንገድ እሱን ያስያዛቸው። ምክንያቱ ተንሥኡ ለጸሎት በየትኛውም ቅዳሴ ላይ የተቀመጠ ሰዎች ተነሱ የሚላለ የማይላለ ወደ ምስራቅ ተመልከቱ የማይላለ እና አስተውል የማይላለ ሀበነ የማይላለ እግዚኦታ የሌለው ቅዳሴ አለ? የትኛውም ቅዳሴው ማን እንደዚህ ያደረገው? ይህ ግን የኛ ሊቃውንት ነው በጣም በስለው በዚህ በበዓል ጊዜ ለምሳሌ ጸሎተ ሐሙስ ጊዜ ቅዳሴ ኤጲፋኒዎስ፣ ክረምት ሲሆን ቅዳሴ ኤጲፋኒዎስ፣ የ27 የመድኃኔዓለም ቀን ዓርብ ቀን ቅዳሴ ሲኖር ደግሞ ቅዳሴ ዮሐንስ አፈወርቅ፣ የእመቤታችን በዓላት ጊዜ ቅዳሴ ማርያም፣ የሐዋርያት ጊዜ ቅዳሴ ሐዋርያት፣ የሆሳዕና ጊዜ ቅዳሴ ጎርጎርዮስ። እንዴት አድርገው እንዳሰናሰሉት የኛ አባቶች ማለት መጽሐፍ ቅዱሱን ከስንክሳር ስንክሳሩን ከቅዳሴ አስተባብረው ግጻዊ ሰጥተው ሊክሽነሪ ማለት ዲክሽነሪ አለ የሚያልኳቸው ኤል ሊክሽነሪ ግጻዊ ማለት ሊክሽነሪ ማለት ሰድረው ቁጭ አድርገው አስቀምጡታል። የኛ አባቶች ጠንቃቆች ናቸው በጣም። ነገ ሚካኤል ነው። የሚካኤል ቀን ነገ የሚነበበው ወንጌል ከቅዱስ ጳውሎስ መልእክታት የሚነበበው ከጳውሎስ ከጴጥሮስ ከዮሐንስ ከራዕየ ዮሐንስ የሚነበው ክፍል ከምስባክ ምትገርም ናት በእውነት ከምስባክ ከዳዊት መዝሙር ለነገ በዓል የሚስማማ ከስንክሳሩ ጋር እና ነገ የሚቀደሰው ቅዳሴ ጭምር ጋር አለ አሰናስላ ቁጭ አድርገዋለች። እኛ መጠቀም ከዚህ በኋላ የእውቀት ጥያቄ የሚኖረን ታዲያ ማን ነው ምንጩ መጠየቅ እንችላለን። ለምሳሌ የሐዋርያ ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች አለ አይደል? አሁን ዮሐንስ ቢጽፈው እኛ ላይ ያመጣው ለውጥ አለ? የዕብራውያን መልእክት እኮ የጻፈው ዮሐንስ ቢሆን ምን የሚመጣው ለውጥ አለ? ነገ ድነታችን ያዛባል ወይ? ሲጠና እኮ ለካ የዕብራውያን መልእክት የጻፈው ዮሐንስ ነው፣ የጻፈው እኮ ጴጥሮስ ነው። የጸሐፊው ማንነት ቃለ እግዚአብሔሩን ይዘቱን አይቀይረው። ምክንያቱም የጴጥሮስም የዮሐንስም የጳውሎስም ትምህርታቸው የትምህርታቸው ምንጭም እውነተኛ ወንጌል የሆኑ ከክርስቶስ ያገኙት። ሁለት ጌታ የለንማ፣ ሁለት ክርስቶስ የለንማ እኛ እና በዛ ነው እኛ የምንረዳው ባጭሩ ለማለት ያክል። እሺ አመሰግናለሁ። ምናልባት የእንትኑ ጋር መምህር ብርሃኑ አድማስ ላይክ አንድ እንትን ለማለት ብቻ ነው በእሳቸው ተርጉመውት ማለት አንተ እንዳልከው በሌላ ሰው ስም ማሳተም ማለት የኛ አባቶች ስራ እንደዚህ አይደለም ማለት። ለምን ሲል በእነሱ በሚበልጧቸው ሰው ስም ሊሰይሙት አይችሉም። ምክንያቱም በእነሱ እሳቤ ለምሳሌ ቅዳሴ አትናቴዎስ ብለው በሚበልጣቸው አያደርጉትምና ሜቢ ይሄ አይነት ትንታኔ ልክ ላይሆን ይችላል ምናምን እያለ ነበርና እንዴት ነው የምናደርገው ብዬ ነው መጀመሪያ ላይ እንደዛ ስላለ እሱም ቪው ነው። እሷም ገና ስለሚጠይቅ ነው የምልህ። አሁን እሱም አንድ ነገር አንድ እይታ ነው። በሚበልጣቸው ላይ ሰይሙ ይችላሉ። አዎ አሁን ደግሞ እንዳልኩ እንደ ዳንኤል ክብረት ደግሞ በድርሳናት ላይ እንደሄደ ሰው ደግሞ ልክ እንደዚህም እሱም ደግሞ አይ ይሄ አባ ጊዮርጊስ ቪው ነው። ምንድነው ግን አሁን የማይቀይረው ነገር ትምህርት ሃይማኖቱን አይቀይረው። የትኛውም ቅዳሴ ትምህርቱን አይቀይረው። ከነገር ሃይማኖት ከትምህርታችን ጋር ወጥነት የተስማማ ነው። 14ቱም ቅዳሴ ተቀድሶ ስጋ ወደሙ አማናዊ ነው፣ አይቀይረው። ግን እዚህ ቪው ላይ ግን አይ እንደዚህ የሚሉ አሉ። አይ እንዲህ ነው እንዲህ ቤት የበል ሊሆን ይችላል። ምንጩ ላይ ምንም ችግር የለብንም። 14ቱም ቅዳሴ ግን የቤተክርስቲያን ትምህርት የጠበቀ ነው። አዎ
በ14ቱም ቅዳሴ የምንቀድሰው ቅዳሴ ግጻዊ ውስጥ አለ በየዕለቱ የሚቀደሰው? አዎ። በ14ቱም ቅዳሴ አማናዊ ስጋው ደግሞ አለን? አዎ። በዚህ ጉዳይ እንደዚህ ቪው አለው፣ ኦፕን ነው፣ ዝግ አይደለም። አሁን አንተ ሁለተኛውን አማራጭ አለ ይነገርከኝ፣ ሶስተኛ ሌላም እንደዚህ ሌላ ሀሳብ ቢመጣስ አማራጭ አለው? አይ ዲቤተብል የሚቀጥላል፣ እየሰፋ በንባብ በእውቀት እያደገ ይመጣል፣ ይቀይራል ማለት እሱ ምንም ችግር የለውም። ተረድተኛ ግን አባል ለማለት የፈለግኩት አይ በደንብ ገብቶኛል። እንደዚህ እንደሆነም አንደርስታንድ አደርጋለሁ። አክቹሊ በጣም ነው የማመሰግነው። ሜይ ቢ አሁን ለምሳሌ ነገ ደግሞ የተሻለ ለምሳሌ ነገ አሁን ሊቃውንት ደግሞ ሲመጡ ደግሞ ሌላ ደግሞ ከዚህ የተሻለ ደግሞ ኢላቦሬት የሚያደርጉ አይ ከዚህ ከሁለቱ እንደውም ይሄ ሚዛን የሚደፋ ብለን ደግሞ ሊመጣ ይችላል። ግን ምን አይደረገውም ትምህርት ሃይማኖቱን ነገረን ትምህርቱን እንዳል ሙሉን የማይቀይረው የሚለው አይታ ወጥነት ነው። ምን እንደሚሆነው ሶርሱ አይ ለካ ዮሐንስ አፈወርቅ የተባለው ከዚህ አንጻር ደግሞ የሆነ መጣው ደግሞ የራሱ ዮሐንስ አፈወርቅ የተጻፈበት ብናገኝስ ቢገኝስ ወይዶን አናውቀው። እዚህ ኦፕን ማይንድ በዚህ አይነት ጉዳይ ላይ አይምሯችን ክፍት ሆኖ ነው እንጂ የሚሄደው ዝግት አለ ብሎ ሰበቅ እንዲህ ነው አሉ ምን አለብነኛ አይነት አለ። ኦፕን ማይንድ ሆኖ መጽሐፍቶች ልክ አሁን እንደቀድሙ እንደነገርኩ አሃዝ ጊዜው መዋግደ ጸጋ ግን አገኘ ብርሃኑ አድማስ በሶራ የተገኘ የጽሁፉን ቅንጭ ራሱን አገኘ። ኦፕን ማይንድ መሆን ተገቢ ድፍን አድርጎ የለም ምናምን ዝግት አይደረግም። አናውቅም። የእኛ አባቶች ግን ዝም ብሎ እንደማይጽፉ ግን እናውቃለን። ግን ተረጋገጠ መጨረሻ ላይ ሆነ ማለት እና ግን ብርሃኑ አድማስ እስካሁን ድረስ ባያገኘው ኖሮ ውሸት ይሆናል ማለት አይሆንም። በአንድ ነገር እርግጠኛ ነን፣ አባቶች ከኪሳቸው እያመነጩ ዝም ብሎ እንደማይጽፉት። እኔ እንደዛ ነው ማነበው፣ ቅዱስ መጽሐፍ ሳነብ እንደዛ ነው ማነበው። ያለምንም ምንጭ ዝም ብሎ እንደማያነቡ 100% እርግጠኛ ነኝ። ጌሴ ዝም ብሎ አይጽፉ አንለስ ስርዋጽ ካልሆነ በስተቀር ለተልእኳቸው መናፍቃን ሌሎቹ ሰዎች የጻፉት ካልሆነ በስተቀር የገባ ስርዋጽ ካልሆነ በስተቀር የቤተክርስቲያን ትምህርት ሆኖ አባቶቻችን ዝም ብለው የደቀደቁት የቸከቸኩት ነገር የለም። ስትነሱ ራሱ እንዲላችሁ የምትነሱ ጽድት አድርጋችሁ አይምሯችሁ ውልቅ አድርጋችሁ ዓለማዊ ሳቢውን ጥለን ነው የምንነሳው። ስነሳ ራሱ የእኛ አባቶች የሚጽፉት የሚያጽፉት ነገር ዝም ብለው ከኪሳቸው አፍልቆ እንደማይጽፉት በጣም በጣም ከ100 በላይ ፐርሰንት ካለ እርግጥ ብላችሁ መናገር ያለባችሁ። ከዛ ሌላው ነገር የእውቀታችን ጉዳይ እያሰፍት ቆይ እኔም ያልተገለጠልኝ ነገር አለ፣ በቃ እንዲህ ነው ማለት ያለባችሁ። እኔም ያልገባኝ ነገር አለ፣ እኔም ያልደረስኩበት ነገር አለ። እንዲህ ነው ማስብ ያለባችሁ። ተሳስተው ነው ቤት አትበሉ። እሺ እንደዚህ ብላችሁ እንዳታስቡ። ተሳስታ ነው እንዳይባል ቤተሰብ አትሳሳትማ እንጂ ታይፒንግ ላይ ይኖራል። አዎ ስሯጭ ይሆናል። አዎ እሱን አልረሳም፣ እሱን አልዘነጋን። ሰው ነው የሚጽፈው። በተልእኮ አንዳንድ ተንኮለኞች ሰዎች የተለያየ ነገር ላይ ያስገቡቻሉ። አዎ ግን ቤተክርስቲያን የምታውቀው በተደጋጋሚ ጊዜ የሚነገር በሊቃውን በተደጋጋሚ ጊዜ የሚሰፋው እና የሚነገረው ትምህርት ግን ስንነሳ ግን እንደዛ ብለን የምንነሳ። ስለዚህ ነገም ሶስተኛም አራት ቢሉ ተጨማሪ አመርቶች እየመጡ እውቀት እየሰፋ እያደገ ይመጣል ማለት እዛ ይመጣል። እሺ አመሰግናለሁ። ሜይ ቢ አንድ አስተያየት መስጠት የሚችል ከሆነ ምናልባት አሁን ቲክቶክ ላይ ያለው አገልግሎት በጣም ሰፊና አሪፍ ነው። ነገር ግን የሆነ በነገረ በፕሮቴስታንትና በእስልምና ላይ የተመሰረተ አይነት ብቻ እስኪመስል ድረስ እየሆነ ነው የኛ ቤተክርስቲያን አስተምህሮ። ምን ለማለት ነው? አሁን መምህር ግርማ ባቱ ምናምን ከኢስተርኖች ኤክስፕሬሽናቸውን ምናምን መቀበል እንችላለን አትሊስት ዶግማቲክ ነገሩን ሳይሆን ምናምን ሲሉ ለማየት ስንሞክር የኦርቶዶክስ ቪው በጣም የሰፋ ደስ የሚል እና ብቻውን ቆሞ ሊያስተምሩት የሚገባ ትምህርት ነው። ምናልባት ያው እርሶም በደንብ ያነቧቸዋል ብዬ እጠብቃለሁ። የሴቷ ኮንስታንቲኖ የምትባል አንድ ዶክተር ውጭ ሀገር ጀኒን ኮንስታንቲኖ ኦር ደግሞ እነዚህ አሌክሳንደር ሸመን ምናምን እነ ቭላድሚር ሎስኪን ምናምን እነሱን ማንበብ ስንጀምር የሆነ ክርስትናችን ከሆነ ታማልዳለች አታማልድም፣ ጥምቀት ለድህነት ወይስ አይደለም፣ ከዛ ውጭ ሰፍቶ ሰማያዊውን ነገር ወደ መቃረም የሚያደርስ ትልቅ ነገር ማግኘት ስለቻልን ሜይቢ ብቻውን የሚቆም ትምህርት ስለሆነ ከነሱ ሳንጠጋ
አልፎ አልፎ ብታስተምሩም እንደዚህ አይነት ኦዲየንስም አለ እንደዚህ የሚፈልግ ለማለት ነው። ብቻውን ኦርቶዶክስን እሷን ስለሷ ብቻ ብንማር ሜቢ በዘመናችን ብዙ ቅዱሳንን ልናፈራ የምንችልበት ወይም ደግሞ ሱታፌ አምላክን በደንብ አስፍተን ብንማረው ወደ ላይ ከፍ እያለን የምንመጣበት ነገር ሊኖር ይችላልና አንዳንዴ የሆነ ከነሱ ጥገኛ እስከሆነ እስኪመስል ድረስ ነው በጣም ፎከስ ተደርጎ እየተሰራ ያለውና ብቻዋን የቆመች ብዙ ጥሩ ነገር ያላት ቤተክርስቲያን እና ደግሞ እኛም ስለ ኦርቶዶክስ ብቻ መማር የምንፈልግ ሰዎች እንዳለን እንድታውቁ ነው። እግዚአብሔር ይስጥልኝ። እሺ ወንድማችን፣ አዎ ትክክለኛ እኮ ነው። ያው እኔ ሁሌ የሚያቃጥለኝ ነገር ቢኖር ይሄ ነው። ትምህርታችን፣ የቤተክርስቲያናችን አስተምህሮ፣ አካሄዳችን በሙሉ እንደው ፕሮቴስታንቱንም ሙስሊሙንም ትተነው የኛ ቤተክርስቲያን ትምህርት ምን ማለት እንደሆነ እንዴት አድርጋ ነገረ ክርስቶስ እንዴት አድርጋ ሱታፌ አምላክ ቴዎሲስ እንደምናስተምር እንዴት አድርጎ እዛ ላይ በጣም አጽንተን ራሳችን በራሳችን ምን ያክል ትምህርት እንዳለን ማወቅ እንችላለን። ግን ደግሞ የምታውቁት ነው ደግሞ ብዙ ምዕመን ደግሞ ያለበት ደረጃ ደግሞ በጣም አደገኛ ነው። የሆነ ነገር ኮሽ ባለ ቁጥሩ ይላል፣ ኮሽ ባለ ቁጥሩ ይላል። አሁን እኛ ለቀለሚያው እንዲህ ቤት ያደረግነው አሁን ምን ይህን ያክል ጠቃሚ ሆኖ ነው? ምን ይስጠቅማል? በነገረ ክርስቶስ ሳንግባባ ነገረ መስቀሉ ላይ መዋየት ምን የሚሉት ነው? ግን ምን ይደረግ? 2-3 ወንድሞቻችንን በቃ ተውት ዲቤት ይቅርና ስንል የኛ ኦርቶዶክስ ራሱ አንዳንዱ ምን ነው ግን እንደው በቃ እንደው ምናምን ማለት ልክ ያፈርንበት ምናምን አስመስሎ ያቀርቡ። በዛው ግን የምታውቁት ነው ያጮሁታል። እነሱ ልብ ካለ ግባ በለው ምናምን ይላል። እና እንደዚህ የሚያደርገው የኛ ምዕመን እና ወደዚህ ነገር ብዙ ሰው የአንተ አይነት ምልከት ያለ ሰው ቢያድግ በጣም ብዙ የምናገለብጣቸው መጽሐፍቶች ነበሩ ቢያደርግልን በሆነልን። እና እዚህ ያላቸው ኦርቶዶክሳውያን እባካችሁ እነሱ አይመጡንም። እኛ በቃ ዋናው ትኩረታችን የቤተክርስቲያን ትምህርት በደንብ አውቀን ኖረ ነው እውቀት ብቻ ያለው ኖረ ነው ስጋው ደሙን እየተቀበልን በሱታፌ አምላክ በመንፈሳዊ ህይወት እያደግን እንምጣ። እውቀትን ከህይወት ጋር እያስተባበሩ ይህ በጣም ጥሩ ህይወት ነው መሆን ያለበት። እንዲህ ቢሆን ጥሩ ነበር። ግን እንዲህ ስትል ደግሞ ብዙዎቹ ደግሞ የኛ ምዕመናን ደግሞ ስላልተበሰለ ምናምን ነገር ምናምን ነገር አሁን በእርግጥ አይነት ዲቤት ቢሆን ምናምን ነገር በቃ 2000 ሰው ምናምን ቁጭ ልጅ ታያለ። አሁን ማርያም ታማለች አታማልድም ከሆነ ፕሮቴስታንት ጋር ወንድ ቢሆን ኮሜንታተሮችም ሌላ ናቸው። የኛ ምንም በጣም የሚገርሙ ነገር እሷ ለምን የማዝነው እንደው በዚህ ብቻ አይደለም። በነገራችን ላይ እንደው ነገር ልጨምርላችሁ የማዝነው ምንድን ነው አንዳንዱ እንደውም ብሎ እንደሚነግር ታውቃላችሁ። እኔ በቃ መምህር ማለት እከሌ ነው የመናፍቃን ጥያቄ ሲመለስ እኮ አይቶ መምህር ማለት እከሌ ነው በቃ በስማ ቴት አድርጎ መሰለኝ መለሰው። የመናፍቃን ምላሽ እኮ እናንተም በዛ መዘን ጀመራችሁ ብዙ ሰው ማለት ነው። እና ግን ወደዚህ እውቀት ግን እናሳድገው። አሁን ወዳለን የራሳችን ወደ ማወቅ እያሳደግነው እንምጣ። ግን ይህንን መመለስ ምክንያቱም ዛሬም ጥያቄ ነው። የድንግል ማርያም ምልጃ ዛሬም ጥያቄ ነው። የቅዱሳን አማኑኤል በአጸደ ሥጋ በአጸደ ነፍስ ዛሬም ጥያቄ ነው። ዛሬም ስለ ታቦት ጥያቄ ነው። ዛሬም ስለ ድንግል ማርያም ምልጃ ጥያቄ ነው። ዛሬም ልጆች አሉት ቢኖር ዛሬም ጥያቄ ነው። እዚህ ያለን እኮ እኛ ኦርቶዶክሳውያን እኮ ብንመስልና ብናውቅ እኮ ይህን ጥያቄ እኮ አናነሳውም ነበር። ሁሌ ይጠይቃል። ዛሬም ሮሜ 8:34 ይጠይቃል። ዛሬም ጥያቄ ነው። ስንት የተመለሰ ሮሜ 8:34 ለቅዱሳን የሚገባ ስግደት ስንት የተመለሰ፣ ታቦት በሐዲስ ኪዳን ስንት የተመለሰ ስቲል ነው ጥያቄ ነው። እና እኛ ያለን ሰዎች ብናነበው አንባቢ ሰው እኮ ቢኖር እኮ በጣም ቀላል ነበር። ግን ብዙ ሰው ማንበብ አይወድም። የሆነ ነገር መጣ ቁጥር ሽው እንደዚህ ይላል። እና ለዛ ስለሆነ ትታችሁት የእኛ ቤተክርስቲያን ትምህርት አውቀን ብንኖረው ጥሩ ነበር። እንዲሁ የሚያናደኝ ይሄ አይደለም። እንደዚህ ደረጃ ላይ ሳይደርስ ለምን ዲቤት ታደርጋላችሁ የሚል ደግሞ ሰው ደግሞ አለ። እሱ ራሱ እኮ ጥያቄ ጠያቂ ነው። የቤተክርስቲያን ትምህርትን በደንብ አላወቅም። እዛ ገብቶ ደግሞ ብሎ የሚጮህ ሰው ነው። ደግሞ ዲቤት ሲያደርግ ደግሞ የሚቃወም ሰው ብስል ብሎ እኮ የሆነ ደረጃ ከፍ ብሎ ይህ እኮ ጥያቄ መሆን የለበት ለምንድን ነው እኛ ስለኛ ማንማረው ብሎ እኮ የሚያስብ ሰው አይደለም።
እና ሞር ከነሱ ጋር ክርክሩ፣ ዲቤቱ፣ ንጽጽሩ ትተነው የእኛን የራሳችንን ትምህርት በሚገባ የምናነብበት የምናውቅበት አሁን ትተናቸው እነሱ አሁን ቅድም የጠየካቸውን ጥያቄዎች ከቅዳሴ ጋር በተያያዙ ጉዳዮች በተጨማሪ በአቅሚቲ እንደኛ አቅም በደንብ አቅተን ጠለቅ ያለ ነገር በደንብ አቅተን ኤግዞስቲቭሊ ብንሄድበት ጥሩ ነገር እኮ እንገበይ ነበር። እኔ እንደዚህ አግኝቻለሁ፣ ሊቃውን ጠይቄ እንደዚህ አግኝቼ አንብቤ ምናምን ይባላል። ግን እንደዚህ ለማድረግ አሁን ያለው ምዕመናቸው ለዛና ወደዛ እደጉ ለማለት ነው። ምዕመናን አብዛኞቻችሁ እንደዛ ታስባላችሁ ሳይሆን ወደዛ እንደግ፣ ክርክሩን ጭቅጭቁ ምናምን ትተነው የቤተክርስቲያን ትምህርት በደንብ አውቀን ኖረው ነው እኛ ራሳችን ብንሆንበት ጥሩ ነው ለማለት ፈልገን ነው። ለዛ ነው ዲቤትም ጥሪ የምናደርገው። እውነተኛውን አንዳንድ ጊዜ ምንድነው እውነቱን ለመግለጥ ነው። እሺ እውነትን ለመግለጥ ነው እንጂ እኛ ቀለሜ ተሳዳቢ ስለማናገር ምን ስለ ቀለሜ ሊነግሩን ፈልገው ሌላ ሰው አይደለም። ምን ጥያቄ አለ? ከአፉ ምን ይወጣል ብለን ነው? ማሪ ዘንባ ብለን ነው? እና ምን ይሆናል ብለን ነው እኛ ማንናገር። ግን ዛት ማች እንደዚህ ሲፋንን ግን በዛ ልክ ደግሞ እንደ ሊቅና እንደ መምህር ሲያደርገው ግን ለዛ ነው ዲቤት እንደዚህ የምናደርገው እንጂ አሁን በእኛ ደረጃ እውነት ስለ መስቀል ቅዱስነት፣ ስለ መስቀል የታመጣጥነት እውነት በፕሮቴስታንትና በኦርቶዶክስ መካከል ያለው ልዩነት ግሸን ደብረ ከርቤ መስቀል መኖሩን ትቀባላችሁ ሳትቀበሉም ብለን ነው ከጴንጤ ጋር ልዩነት ይፈጠር። እውነት ፕሮቴስታንት ወገኖቻችን በዚህ ልክ ትሞኛላችሁ? ሁለታችንም ያራዳ ልጆች አለን። አንድ ከተማ አይደለም ያደግነው። እኛም ኢትዮጵያ የተለየች ኢትዮጵያ ነው እንደኛ ያደግነው። እንዴት ነው አሳሰብ ላይ የተለያየ ነው? ግን እኔና እናንተ ራሱ ማለት አንዳንድ ጊዜ ግራ ማለት በምን እንትን እንዴት አድርጎ ቢጠቀጥቃችሁ ነው እሱ እንዴት አድርጎ ቢሞላችሁ ነው በሱ የምትሸወዱት እናንተ ራሱ በእውነት አራዳ አይደላችሁም እንዴ እናንተ? እውነት ይሄ እኮ አሁን ከመጽሐፍ ቅዱስ እውቀት ጋር እኮ አላያይዞም። እንዴት ነው አሪፍ የገባው ምን ይባል የለም እንዴ? እውነት በፕሮቴስታንትና በኦርቶዶክስ መካከል ያለው ግሸን ደብረ ከርቤ የሚገኘው ግማደ መስቀሉ ትቀበላችሁ ሳትቀበሉ ነው ልዩነታቸው? ታቦተ ጽዮን አክሱም ጽዮን እንደሚገኝ ታማለህ ሳታምንም ነው ልዩነት። የፕሮቴስታንት እና የኦርቶዶክስ ልዩነት በዛ ነው። ምን ሆናችሁ እናንተ ራሱ ይህን ሲላችሁ እናንተ ዝም የምትሉት? እንዴት ዝም ትሉት? እንዴት እናንተ አትቃወሙትም? ራሱ ይሄ ታሪክ ያመጣጥ ነው ያጋጨ እንጂ አምስቱን ሶላ ስለማትቀበሉ ነው። ግሸን ደብረ ከርቤ ግማደ መስቀሉ ኖረ ተረጋገጠ። ከዚህ በኋላ አምስቱን ሶላ ገደል ገባ። ምን ሆናችኋል እናንተ ሰዎች? እና በእኛ ወገን ብቻ ሰው በዛ ወገን ያላችሁ ሰዎች እንደው አንዳንድ ጊዜ ለምትሸወዳላችሁ እናንተስ? ከዚህ አይነት ነቀፌታ ጥላቻ ውጣ። አንተ በእኛ ጊፍት የቤት ኪራይ አትክፈል፣ አትነግድብን። በቃ እኛ ልዩነታችን ከኦርቶዶክስ ጋር ነገረ ክርስቶስ ኢየሱስ ክርስቶስ ላይ ነው በሉት። በዚህ ጉዳይ ላይ ተወያይና ርታልን በሉት። ልክ እኮ አሁን እኮ እያቀረባቸው ፕሮቴስታንቶች እኮ በመጽሐፍ ቅዱስ ተግባብተን ገድልና ድርሳን የለያየን ለምን ታስመስሉታላችሁ?